አንድ ትጠይቃላችሁ የሆነ ነገር ትዝ አለኝ። እሺ አንድ አጋጣሚ ፌስቡክ ላይ ምናምን ሲዘዋወር አንድ ሐሙድ የሚባል ልጅ እንደሞታ አየሁኝና ፌስቡክ ላይ ፖስቼ አላህ ይዘንለት ወላሂ ማረው ምናምን ብዬ ፖስቼ ነበረ እና አንድ ነገር ለመናገር ፈለግኩኝ። እሱ ምንድን ነው ልክ በሱ አይነት መንገድ ለመሄድ ለመመለስ ያስባችሁ ሰዎች ህጋዊ ለመሆን ብላችሁ ከሳዑዲ በባህር እንደገና ተመልሳችሁ ራሳችሁን አደጋ ላይ ጥላችሁ ኢቃማ እናገኛለን ብላችሁ የምታደርጉት ነገር ካለ ራሳችሁን አደጋ ላይ የሚጥል ነገር ከሆነ አትጠቀሙት። አላህ ነቢያችን ሰለላሁ ዐለይሂ ወሰለም መን ረኪበ አልበህረ ዐንደ እርቲጃጅህ ፈላ የሉመነ ኢላ ነፍሰሁ አሉ። ባህር ማዕበሉ እየመጣ እያለ በመርከብ ላይ በጀልባ ላይ ተሳፍሮ የሄደ ሰው ራሱን ቢያጣ ይሄ ሰውዬ ራሱን እንጂ ማንንም እንዳይወቅስ ተጠያቂ እንዳያደርግ ብለዋል። በዛች በማትረባ በትንሽዬ ጀልባ ላይ ብዙ ሰው ነው ይወጡባታል፣ ይሄዱባታል። ራሳቸውን አደጋ ላይ የሚጥልን ነገር ይጠቀማሉ። ነቢያችን ኢስላም ከልክሏል። ራስን አደጋ ላይ የሚጥል ነገር ከሆነ አትጠቀሙ፣ አይቻልም፣ ሐራም ነው፣ ክልክል ነው። በቻላችሁ አላህ በሰጣችሁ ጊዜ እዛው ላይ ሪዝቃቸውን ፈልጋችሁ ሰርታችሁ በተያዛችሁ ጊዜ ተይዛችሁ ብትመጡ የተሻለ ነው። ከዚህ በፊት አንዲት ልጅ ሞተች አሉ። አሁን እንደገና ትናንትና ደግሞ ሄደች። ቤኩም ሰላም አንድ ጊዜ አላህ ይዘንለት አላህ ይማሩ። ሌላ ነገር አንድ ሰው ሞት አይደለም በህይወት ሳለ መጥፎ ስራዎችን ሊሰራ ይችላል፣ ሙዚቃ እየለቀቀ ሊጨፍር ይችላል ምናምን። ያንን አጥፎለት ከላስ በቃ ያንን እየለቀቃችሁ ያዘናችሁ አዝናችሁም ሊሆን ይችላል። አዝናችኋል፣ ችግር የለውም፣ ሊያዝን ይችላል ሰው። ግን ሙዚቃን መልቀቁ አስፈላጊ አይደለም፣ አይቻልም፣ አይፈቀድም። እሱ በቃ ያንን አጥፎለት ያለውን ነገር በተለያየ ሙዚቃ ሆነ እያረጉ ይለቁታል። ሀዘን በዛ አይደለም የሚገለጸው። ይህን ልጅ ከወደዳችሁት እኔ አሳዝኖኛል፣ ብዙ አላውቀውም፣ ግን ሳየው ዝም ብዬ እንትኑን ብቻ ይቼ ንጹህ ልጅ ይመስላል፣ ውስጡ የዋህ ልጅ ይመስላል። በዚያ ላይ ወንድማቸው ነው፣ ሙስሊም ወንድማቸው ነው። ጥፋት ሊሆን ይችላል፣ ያንን መሸፈን እንጂ እንደገና ያንን ቪዲዮ እያወጣቸው የጨፈረበትን መልቀቁ አስፈላጊ አይደለም። አላህ ይዘንለት፣ አላህ ይማረው፣ አላህ ጀነተል ፊርደውስ ይወፍቀው። በጀልባ ማነው ባህር ውስጥ ሰምጦ የሞተ ሰው ከሸሂዶች ከሰማዕታቶች ይመደባል። ነቢያችን ሰለላሁ ዐለይሂ ወሰለም እንደተናገሩት አሹሃዳኡ ኸምሳ ሸሂዶች 5 አይነት ናቸው ብሎ ተናገሩ። አንደኛው ሸሂድ ምንድነው? አልገሪቅ ሰምጦ የሞተ ሰው በውሃ ውስጥ። አላህ ከነዚህ አድርገው፣ አላህ ጀነተል ፊርደውስ ይወፍቀው። እና ይህን ነገር አታድርጉ ለማለት ነው። ማንኛውም ስደተኛ አማኝ የሚሆን ከሃዲ የሚሆን የፈለገ ራሳቸውን አደጋ ላይ የሚጥልን ነገር አታድርጉ። ራሳቸውን ነፍሳቸውን ጠብቁ። ገብታችኋል? ይህን አላህ ይጠብቃቸው ያላቸውበት። ለቤተሰብ መስዋዕት እንከፍላለን ብላችሁ ሄዳችሁ ለቤተሰብ መስዋዕት ከፍላችሁ ከዛ እንደገና በስደት ላይ እንዲህ አደጋ ራሳቸውን የሚጥልን ነገር አትጠቀሙ። ራሳቸውን ጠብቁ። እሺ፣ የራሳቸውን ጠብቁ። አይ አንዳንዴ ስለ ግል ህይወታችንን ማውራት ግድ ነው አይደለም? ስለዚህ ብልህ ሁኑ። ነፍሳችሁ ትልቁ ራስ ማላችሁ ነው። እናንተ ስትኖሩ ነው ለቤተሰቦቻችሁ የምትኖሩት። ለቤተሰቦቻችሁ የምትኖሩት እናንተ ስትኖሩ ነው። ስለዚህ ራሳችሁን ጠብቁ ቀድማችሁ። ለራሳችሁ ትኩረት አድርጉ። ቤተሰቦቻችሁ ከእናንተ በላይ ይፈልጓቸዋል። ከገንዘባችሁ በላይ ሰርታችሁ ከምትሰጧቸው ገንዘብ በላይ እናንተን ይፈልጓቸዋል። እናታችሁ በተለይ በጣም ትሳሳላችኋለች። የሆነ ነገር ጫፋችሁን እንዳሾ እንድትወጋችሁ እራሱ አትፈቅድም፣ አትፈልግም። ያን ብትሰማ ትሰበራለች። እንደዚህ አይነት ልብ ያላቸው እናቶቻችሁም ህይወታችሁን እንደ ቀላል ነገር አይታችሁ አደጋ ላይ የሚጥልን ነገር አታድርጉ። እያዩችሁ እዛ አስታማዋችሁ ቢያጣችሁ ይሻላቸዋል። እንዲህ ባህር ውስጥ ሰምቶ የአሳራት ሆኖ ተገኘ ሲባሉ ህመሙን በቃ መቼም የማይወጣ ህመም ነው የሚሆንባቸው። ስለዚህ ብልህ ሁኑ። ባላችሁ ጊዜ እዛ ሰርታችሁ ነፍሳችሁ የተጠበቀ መሆን አለ። አላህ ሱብሓነሁ ወተዓላ ምን ያክል ለህይወታችሁ እንድትጠብቋት ትኩረት እንደሰጣችሁ ተመልከቱ። መጀመሪያ ምን አለ? ወላ ተልቁ ቢአይዲኩም ኢለ ተህሉካ አለ ወአሕሲኑ ኢነላሃ ዩሒቡል ሙሕሲኒን አለ።
ነፍሳችሁን በራሳችሁ እጅ ወደ ጥፋት አትጣሏት። ስለ ነፍሳችሁ መልካምን ስሩ፣ አላህ መልካም ሰሪዎችን ይወዳልና አለ። ነፍስህን ስትንከባከብ ራስህን አደጋ ላይ ከሚጥል ነገር ስትርቅ አላህ በዚያ ነገር ራሱ ይመነዳል። ገብቶሃል አይደል? አላህ ይመነዳል። ቀጥሎ ምን አለ? ወላ ተቅቱሉ ከፍ አለና ደግሞ ምን አለ? ወላ ተቅቱሉ አንፉሰኩም ኢነላሃ ካነ ቢኩም ረሒም አለ። ራሳችሁን አትግደሉ፣ ራሳችሁን አታጥፉ አለ። እኔ ለእናንተ በጣም አዝንላችኋለሁና አለ። ተመልከቱ፣ አላህ ስለሚወደን ነው ይህን እየከለከለን ያለው። ራስን ማጥፋት ዋጋው ገሃነም ነው ብሎ አስጠንቅቆናል። ገብቶቻል? ነቢያችን ሰለላሁ ዐለይሂ ወሰለም መን ቀተለ ነፍሰሁ ፈሁወ ፊናር አሉ። ራሱን ያጠፋ ሰው እርሱ የገሃነም ነው፣ ራሳችሁን እንዳታጠፉ ብለው ከለከሉ። ዝም ብሎ በትንሽ ቅጣት ምናምን የሚታለፍ ነገር አይደለም። ራስን ማጥፋት የገሃነም ያደርጋል። ስለዚህ ነፍሳችሁን ራሳችሁን ጠብቁ። ቤተሰቦቻችሁ ከምትልኩላቸው ገንዘብ በላይ እናንተ ምቹ ሆናችሁ እዛ ማየት ይፈልጋሉ። ያንን ነገር አሳዩ። ጭራሽ አደጋ ላይ የሚጥልን ነገር አትዳፈሩ። ሌላ ነገር አንዳችሁ ለሌላችሁ በስደት ዓለም ላይ ያላችሁ ተሳሰቡ። አሁን ሲሞት ይሄ ልጅ ሁሉም አዘነ፣ ሁሉም ልቡ ተሰበረ። ይወታችኋል። የሆነ ነገር አሁን አብሯቸው ያለ ሰው ሊኖር ይችላል፣ ስራ አጥቶ ሊሆን ይችላል። ለእርሱ ስራ በመፈለግ ልክ ለራሳቸው ስራ እንደምትፈልጉት ለእርሱ ፈልጋቸው አስገቡት። የእርሱ መጨናነቅ የእናንተ መጨናነቅ ይሁን። ነቢያችን ሰለላሁ ዐለይሂ ወሰለም ላ ዩእሚኑ አሐዱኩም ሐታ ዩሒበ ሊአኺሂ ማ ዩሒቡ ሊነፍሲሂ አሉ። አንዳችሁ ለራሱ የሚወደውን መልካም ነገር ለሌሎችም እስካልወደደ ድረስ አላመነም አሉ። አንተ ጠግበህ እያደርክ ጎረቤትህ ተርቦ እንዳያድር አሉ ነቢ ሰለላሁ ዐለይሂ ወሰለም። አማኝ ይሁን ከሃዲ ይሁን ጉዳይ አይደለም እሱ። ነቢ ሰለላሁ ዐለይሂ ወሰለም ለይሰ ልሙእሚን አለዚ የቢቱ ሸብዓንን ወጃሩሁ ጃኢዕ አሉ። ጎረቤቱ እንደተራበ እያወቀ ለራሱ ጠግቦ ያደረ ይሄ ትክክለኛ አማኝ አይደለም አሉ። ትክክለኛ አማኝ የሆነ ሰው ጎረቤቶችን ይመለከታል። ይወታቸዋል። ሲታመሙ ሄዶ ይጠይቃቸዋል። ሲራቡ ሄዶ ያበላቸዋል። ሲጠሙ ሄዶ ያጠጣቸዋል። ሲራቆቱ ከልብሱ ያካፍላቸዋል። ሲቸገሩ ያግዛቸዋል። ይሄ ነው እና በተለይ ይሄ ደግሞ በስደት ላይ ያላቸው ልጆች ከማንም በላይ ይህንን እርስ በርሳችሁ ትኩረት አድርጉበት። አንዷ ስራ ስታጣ ጓደኛ ስራ ትታለች፣ ስለዚህ ስራ ፈልጉላት ብላችሁ ሌሎች ጓደኞቿን ማፈላለግ። አንዱ ስራ አጥቶ ሲቀመጥ እዚያ ጓደኛ ስራ አጥቷል እናፈላልግለት። ሰራተኛ ፈልጋለሁ ሲል አሰሪያችሁ እኔ ጓደኛ አለኝ እኮ ብላችሁ የሆነ እንትን ይሰማችሁ ብላችሁ። ስለዚህ ይህን ተሳሰቡ፣ ተዛዘኑ። ይህን ክብካቤ ሲገኝ ጊዜ አንዱ ለሌላው ያኛ ተስፋ ውስጥ ሊገባ አይችልም። ስለዚህ ይሄ ነው ጥያቄ ያለ። ቀጥል። ጥያቄ አለሽ? አዎ ጥያቄ አለኝ። ማለት አላህ እኔ ብቻ ነኝ አምላክ የሚለውን ካሳየኸኝ፣ እናም ደግሞ ምን ሲሉ ሰማሁኝ ሙስሊም ገሃነም አይገባም አሉኝ። እንዴ ያሳይሽ? ሁለቱንም እሺ አሳየኝ። እሺ አምላክ አላህ ስብሐነሁ ወተዓላ በቁርአን ላይ ሲናገር ካለ እኔ ወይንም ከእኔ ውጭ ሌላ አምላክ የለም እያለ ተናግሯል ወይ? አዎ ተናግሯል። ያ እና እዚህ ጋር ታገኛላችሁ ምዕራፍ 20 ቁጥር 12 ላይ እኔ አላህ እኔ ነኝ ያለ እኔ አምላክ የለምና ተገዛኝ ይላል። ያለ እኔ ማለት ከእኔ በስተቀር ማለት ነው። ኢነኒ አነ አላህ እኔ አላህ ነኝ። ላ ኢላሃ ኢላ አነ ከእኔ በስተቀር ሌላ ማንም አምላክ የለም። አምላክ አላህ ስብሐነሁ ወተዓላ ከእኔ ሌላ አምላክ የለም እኔም በብቸኝነት ተገዛኝ ያለ ይናገራል። ሌላው ሙስሊሞች ወዴት እንደሚሄዱ ነው። ከሙስሊም ነፍስ በስተቀር ሌላ ማንም ገነትን የሚገባ የለም። ይህንን ቃል በቃል እናሳያችሁ። ይህን ቃል በቃል ምን ይላል እዚህ ጋር? ሙስሊም ገነት ይገባል ብቻ ሳይሆን ሲጀመር ከሙስሊም በስተቀር ሌላ ማንም ገነት አይገባም ነው የሚለው ሐዲሱ። አልጀነቱ ላ የድኹሉሃ ኢላ ነፍሱን ሙስሊማ።
ያ እና ይተሻል ወደ አማርኛ ልቀይረው እዚህ እያለ ወደ አማርኛ ልቀይረው። ይተሻል ማንም ሰው ከሙስሊም ነፍስ በስተቀር ገነት እንደማይገባ እያሉ ይናገራሉ። ነብዩ ሰለላሁ ዐለይሂ ወሰለም ከሙስሊም ነፍስ በስተቀር ገነት የሚገባ የለም። እና ይሄን ይመስላል። ራሂል እሺ፣ ሌላ ጥያቄ አለሽ? ማለት ሰው እንደሰራው አይደለም እንዴት ካለ ማለት አሁን ኃጢአት ሰርቼ እገባለሁ ማለት ነው። ኃጢአት ሰርቼ ማለት በቃ የማይፈቀድ ነገር ለምሳሌ አደረኩኝና ከዛ በኋላ አልጠየቅም በሰራሁት ስራ ማለት ሙስሊም ከሆንኩ ነው ወይንስ ባለሽበት እምነት ላይ ሳለሽ ነው? አይ ሙስሊም በሆን እንጂ። ኦኬ ሙስሊም ሆነሽ በቃ ያንን ኃጢአት ብሰራ አልጠየቅም ወይ ነው? ሰውየው ኃጢአትን በማድረጉ እንዳይጠየቅ የሚማርበት መንገዶች በርካታ መንገዶች ተቀምጠውለታል በኢስላም። አንደኛ ንስሐ ማድረግ ነው። ለምሳሌ ኃጢአት ሰርቶ ሰውየው ንስሐ ካደረገ አላህ ያንን ኃጢአቱን ይቅር ይለዋል። ወደ እርሱ ንስሐ ካደረገ ተመለሰ አላህ ይቅርለታል። እሺ በቃ ላዳምጣችሁ ስራ ላይ ስለሆንኩ ነው። አዳምጣችኋለሁ። ለአስተምረኝና በውስጥ አውራኝ ፎሎ ላድርግህ መልስ። አይ መርሐባ ኢንሻአላህ። እሺ ጥያቄ ምንድነው ወንድማችን? ቀጥል። ያለ ሰላት እንዴት ይፈታል? ድምፅህን ከፍ አድርገው አይሰማም። ትንሽ ስልኩን ቀረብ በለው። 5 ሜትር ምናምን ርቀህ በጣም። እሺ ጾም ያለ ሰላት እንዴት ይታያል? ጾም ያለ ሶላት ተቀባይነት የለውም። ምክንያቱም ሶላትን ያልሰገደ ሰው የፈለገ ስራ ቢሰራ ተቀባይነት የለውም። ለምን ከተባለ ሶላት የማይሰግድ ሰው ካፊር ነው። ቃል ነብዩ ሰለላሁ ዐለይሂ ወሰለም አልዐህድ አለዚ በይነና ወበይነሁም አስሶላህ ፈመን ተረከሃ ፈቀድ ከፈር። ሶላትን የተዋት ሰው በእርግጥም ክዷል፣ ከፈር ነው። እዚህ ሶላት የማይሰግድ ሰው የፈለገ ስራ ቢሰራ ተቀባይነት የለውም። እሺ በቃ ሰላም አለይኩም። ወአለይኩም ሰላም። እንዴት ናቸው? ደህና አልሐምዱሊላህ። አመሰግናለሁ። በመጀመሪያ ስላስገባህ ጥያቄ አለኝ። እሺ ጥያቄው ወንድሜ መከላከያ ነበርና የዘንድሮውን ረመዳን አልጾመም፣ በግማሽ ግን ጾሟል፣ በግማሽ አልጾመም። ያኔ ቀዷ ማውጣት ይችላል ወይንስ ቢሰጥ እንዴት ይታያል? ቀዷ ማውጣት አለበት። የማውጣት ካለው ወጣት በሚችል ከሆነ ቀዷ ማውጣት አለበት። ለምስኪን ለምናምን መስጠት ብቻ አይቻልም? ቀዷ ማውጣት አቅሙ ካለው ቀዷ ማውጣት ነው ያለበት። ቀዷ ማውጣት አቅሙ ከሌለው የዛኔ ነው ከፋራ ማውጣት ይችላል። ረመዳን ሳይወጣ ነው። አሁን ረመዳን ካለቀ በኋላ ያለፈውን ቀዷ ያውጣ። አሁንማ የአሁኑን እየጾመ ነው። ያኔ በግማሽ የጾሙ በግማሽ ጋር ላይ ነበርና ማለት ነው። ግዴታ የጾሙ እያለ ግዴታ ወጣ ግዳጅ ነበርና ከዛ እንዴት ላድርግ ምናምን ሲለኝ በተከታታይ በቃ ጠይቃለሁ እያልኩኝ በቃ ላይ በገባ ቁጥር እኔ ሳልገባ አልቀርም ነበር። ግን አልሐምዱሊላህ ረብል ዓለሚን እድሉን ዛሬ አግኝቻለሁኝ እና አንድ እንትን አላለም፣ አልጾሙም።
አሁን ላይ ግንባር ላይ ስለሆነ ሐምዛ ቀضاء ያወጣ ከረመዳን በኋላ ቁልፍ ጠፍቶ እኮ ነው። እሺ ይሁን ዘታይ ወላሂ ሰላም አለይኩም። ሰላም እሱዬ እንትን እግዚአብሔር ሁለት ሚስቶች አግብቶ እንደከዱት ምናምን የሚያሳይ አሳያለሁ ብዬው ነበረ። የሆነ ሰው አጋጣሚ ምዕራፉ ምናምን ጠፋብኝ ማለት ነው። ሁለት ሚስቶች አግብቶ ከዱት ምናምን የሚል ቦታ ነበር አይደል መጽሐፍ ቅዱስ ላይ? ሕዝቅኤል ምዕራፍ 23 ከቁጥር 1 ድገምልኝ እስኪ ይቅርታ። ሕዝቅኤል ምዕራፍ 23 ከቁጥር 1 ጀምሮ። ሰላም ሰዎች ጥያቄ አላችሁ ከላይ? እሺ ጥያቄ ያለ ካለ መጠየቅ ይችላል። ሰላም አለይኩም ሁሱ ወርክሰላም ኮሜንት ላይ ግር ብላችሁ ሰላም አለይኩም የጠየቀው ግር ብላችሁ እግዚአብሔር ሚስት እንዳለ ቅዱስ ይናገራል። እሺ ጥያቄ ምንድን ነው? السلام عليكم وصو. السلام عليكم. السلام. السلام. والله ردت. السلام. كتا ጥያቄ ነው። እኔ ጥያቄ ነበርና ጥያቄው ያ ሰላም እንዳስ ነው በመሰረቱ አይቻልም። ውጭ ላይ ሜዳ ላይ ካለ እዛ ሄዳችሁ መስገድ ወይንም መስጂድ ካለ እዛ ሄዳችሁ መስገድ ነው በጀማ። ነገር ግን ያንን ያልቻለ ሰው ያልተመቸው ሰው ቤቱ ቢሰግድ ይችላል፣ ችግር የለውም። እኔ አረብ ሀገር ነው ያለሁት እና እዚህ ደግሞ የትም መሄድ አንችልም እና ቤት ውስጥ ብሰግድ ይፈቀድልኛል? እኮ አልኩኝ እኮ ይቻላል። ሌላ ደግሞ ፔንስ የሚባል ካምፓኒ ነበረና እሱ ላይ ስራ መስራት ጀምሬ ነበረ። ከዛ መጀመሪያ ላይ ያው ሐራም አይደለም ምናምን ተብዬ የእነሱን ሰርቲፊኬት ሀለር ሰርቲፊኬት ሲያሳዩኝ ጀመርኩ። አሁን ላይ ግን ሐራም ነው፣ ክልክል ነው፣ አይፈቀድም የሚባል ነገር ሰምቼ ነው። አይቻልም ማለት ቲያንስ አይቻልም። ብዙ ጊዜ ፈትዋ ተሰጥቶበታል እሱ። እሺ ዘዛከላ وياك عليكم السلام نعم ይጠጣል ማለት ነው። ይጠጣል፣ ያጨሳል፣ ይቅማል ማለት ነው። ከዛ አሁን በረመዳን ለራሱ ስልክለት ያኔ ጨርሻለሁኝ ላኪልኝ መልሰሻል ምን አርጎት ነው ብዬ ስጠይቅ እንደሚጠጣ እንደሚያጨስና እንደሚቅም ነገሩኝ ማለት ነው። ለሚጠጣበት ብር እንዲያትሳጭስ ሲሉኝ እንትና ላይ ማለት ነው። አሁን እንዴት ይታያል? የሚጠጣበት ከሆነ አይቻልም መስጠት በሐራም ነገር ላይ ከመተባበር ስለሚሆን ነብያችን ሰለላሁ ዐለይሂ አላህ ሱብሓነሁ ወተዓላ ራሱ በቁርአን ላይ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይላል። በመልካም ስራ ላይና አላህን በመፍራት ላይ ተባበሩ፣ በኃጢአት ላይና አላህን በማመጽ ላይ ተባበሩ ነው። ያ እሺ። ነገር ግን ምንድነው የምናደርገው ታዲያ ከተባለ ይሄን ምንድነው የምናደርገው ከተባለ አባታችንም
የሚያስፈልገውን ነገር ማሟላት ሐላል የሆኑ ምግቦች እና ሐላል የሆኑ ምግቦችን የሚያስፈልገውን አሟሉለት። በዚያ መልኩ ተንከባከቡት። እሺ